የአባታችን የእግዚአብሔር ቃል ዮሐንስ ራእይ ምዕራፍ 1 ከቁጥር 6 የሚለውን አብረን እናያለን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን አሜን። እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትን ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያነበብኩት የመጽሐፍ ቅዱስ ክፍል ዮሐንስ ራእይ ምዕራፍ 1 ከቁጥር 6 ጀምሮ ሲሆን እዚህ ቦታ ላይ ዋና ስለሆነው አዳኝ ስለሆነው መከታችንና መመኪያችን ስለሆነው ተስፋችን ስለሆነው መጠባበቃችን ዋና ርዕሳችን ሕይወታችን ስለሆነው ስለ ኢየሱስ ይናገራል። ኢየሱስ በክርስትና ሕይወት በዝመንታችን ነው። ኢየሱስ በክርስትና ሕይወት የነገ ተስፋችንም ነው። ሁሉ ጊዜኛ ኢየሱስ ብለን ስንሰብክ እግዚአብሔር አለ፣ አብ አለ፣ እግዚአብሔር አለ፣ መንፈስ ቅዱስ አለ፣ ማን አለ፣ ወልድ አለ የምንለው አይደለም። ኢየሱስ ሁሉን መሆን የሚችል አምላክ ነው። ስብከተን ከመጀመሪያ በፊት ላስጨብጣችሁ ፈልጋለሁ። ኢየሱስ እርሱ የእግዚአብሔር ልጅ ብቻ ሳይሆን ኢየሱስ እርሱ ራሱ እግዚአብሔር ነው። ኢየሱስን መንፈስ ቅዱስንና አብን መለየት አንችልም። ሁሉ ጊዜ አንድ አምላክ ስለሆኑ የሚሰሩት የሚንቀሳቀሱት ባህሪያቸው ይለያል እንጂ አምላክነቱ እስከ ዘላለም ድረስ አንድ ነው። እና እኔን ለማዳን ስል እኔን ለመምሰል ግዴታ ስለሆነበት እኔን ኃጢአተኛውን ለማንሳት ስል ራሱ ኃጢአተኛ መሆን ግድ ስለሆነበት አንዳች ኃጢአት ሳይሰራ አንዳች በደል ሳይገኝበት ራሱን ያለ ልክ ዝቅ አድርገው አለቅነቱና ስልጣኑን እንደመቀማት ሳይቆጥር ከአብ ቀኝ ተደፋ ይሄ አምላክ። ስለዚህ ይሄ ትናንትና የተወጋው ዮሐንስ በፈጥሞ ደሴት ላይ ክርስቶስ ኢየሱስን እንዴት እንደሚያደርጉት በራእዩ አይቷል። እናስ ምን አለ ጌታ? ምን አለው? ራሱ መጥቶ ትናንትና የወጉት እያዩ የወገሩት እያዩ የደፉት እያዩ የተፉበትም እያዩ አትረባም ያሉት እያዩ አሁን የሚመጣው ግን በደመና ነው። አሁን የሚመጣው ግን በክብር ነው። አሁን እንደ ትናንትና ተረግጦ ሳይሆን ራሱ እየረገጠ ይመጣል። አሁን ተፈርዶበት ሳይሆን እየፈረደ ይመጣል። አሁን ተንቆ ሳይሆን እየናቀ ይመጣል። ኢየሱስን ለመስበክ እኛ አጥንተን ተዘጋጅተን ሳይሆን መንፈሳችን ራሱ ስለ ኢየሱስ ይናገራል። በጣም እዚህ ጉባኤ ውስጥ አማኝ ካለ እዚህ ዓለም ሚዲያ ይህን ቴሌቪዥን የሚከታተል ይህን ሶሻል ሚዲያ የሚከታተል አንድ አማኝ ካለ ይሄንን ትምህርት በመንፈስ ማዳመጥ አለብህ እንጂ ኤና ቢሲ አገናኝተ እማራለሁ ካልክ አትችልም፣ አይገባህም። ኢየሱስ መገለጥ ነው። በፊልጵስዩስ ምዕራፍ 2 ቆሎሲያስ ምዕራፍ 1 ላይ ኢየሱስ የእግዚአብሔር መገለጥ እንደሆነ ኢየሱስ የእግዚአብሔር ጥበብ እንደሆነ ተገልጧል። ለምን? ኢየሱስን ማወቅ የምትችለው በመንፈስ ቅዱስ ነው። መንፈስ ቅዱስ ስለ ኢየሱስ ይገልጣል፣ ኢየሱስ ስለ አብ ይነገራል። ሶስቱም ግን የሚናገሩት ምስጢር ነው፣ አንድ አምላክ መሆኑን። ስለዚህ ምን እያለ ነው? እኔ ራሴ አምላክ ነኝ፣ ነገር ግን ላላወቁ ሰዎች የእግዚአብሔር ምስጢር ነኝ ያለ ነው። ቅዱሳን ኢየሱስን ማወቅ የእግዚአብሔር ምስጢርነት ይጠይቃል። ለእግዚአብሔር ኢየሱስን ለማወቅ ለእግዚአብሔር ምስጢረኛ መሆን አለብህ። ምስጢረኛ መሆን አለብህ። የእግዚአብሔር ኮሮጆ ውስጥ መግባት አለብህ። የእግዚአብሔር ኮሮጆ ውስጥ የምትገባው ልጁ ኢየሱስ ስለ እኔ ተሰቅሏል እስካላልክ ድረስ የእግዚአብሔር ኮሮጆ ውስጥ አትገባም። ወደ እግዚአብሔር እመጣለሁ ብለህ ስትሄድ እግዚአብሔር ቀራንዮ ላይ ወደ ተሰቀለው እሱኒ በሱ ከሆንክና ወደ እኔ ይላል። ለምን? ዕብራውያን ምዕራፍ 1 ላይ እግዚአብሔር አብ እርሱ እሱን ስሙት ከመላእክትም እጅግ አብዝቶ ይበልጣል፣ ማተሙንም ሊዘጋ የተገባው እሱ ነው። እግዚአብሔር እርሱ ልጁን አብ ምን አደረገው? የሚወድ አንተን የሰማነውን የሚሰማው ብሎ ዕብራውያን ምዕራፍ 1 ላይ ዮሐንስ ራእይ ላይ ዮሐንስ ወንጌል በተለያየ ቦታ ወደ እርሱ ጠቁማል።
ቀስቱን የስብከተ ርዕስ ራሱ ኢየሱስ ይመጣል የሚል ነው። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ለማመን በሚከብድ ሁኔታ ጌታ ኢየሱስ ክርስቶስ በብሉይ ኪዳን ሲናገር ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙም ድንቅ መካር ኃያል የሰላም አምላክ የዘላለም አባት አሜን ሃሌሉያ። ይሄን ስቀልልን በርባንን ግን አውጣልን ፍቀድልን ፍታልን አሉት። ዋናው አሳሳች ይሄ ነው ተባለ። በዛው በተባለበት በሶስተኛ ቀን የኔ አምላክ ድንጋይን ገልብጦ ተነሳና ማርያም መታ መግደላዊት ረቡኒ አንተ ነህ ተነስተሃል ስል ኖ አዎ ነኝ ግን ማርያም እንዳትጠገኝ አሁን በቀድሞ በትናንትና ወዲያ ክብር አይደለም አሁን በተለየ ክብር ነኝ። አሜን። ትናንትና እንዳየሽኝ አይደለም እኔ ከዚህ በኋላ ምን ይሄ ገረመሽ በክብር ታጅቤ መላእክቶች ጋር በአራቱም አቅጣጫ መለከት ሲነፋ በክብር ዳግም እመጣለሁ። ከዛስ ነይ አላትና ማቴዎስ ወንጌል ምዕራፍ 28 ከቁጥር 20 ወሰዳትና ቁጥር 19 ወሰዳ እንዲህ አለ የሁላችሁ አላቸው እንዳለ ደቀ መዛሙርቶችን ሰብስበው በሰማይ በምድርም ስልጣን ተሰጠኝ የሞትም የሲኦልም መክፈቻ በእጄ አለ። ይሄ ኢየሱስ ትናንትና ወዲያ የተገፋ ነው የተፈረደበት ነው። ዛሬም ብዙ ጊዜ ሰዎች እንደ ምናምንቴ እንደ ሞኞች የሚያዩን ምክንያት አንድ ነው። ትናንትና በተዋረደ መንገድ ስለመጣ ነው። በተዋረደ መንገድ ኢየሱስ የመጣው የተዋረደውን ማክበር እችላለሁ ለማለት ያህል ነው። የስብከተንም ርዕስ ኢየሱስ ይመጣል ያልኩት ለምን መሰላችሁ? አብዛኞቻችሁ ያንም ራሱ እነዛ 555ቱም ሰዎች 12 ሐዋርያት 120 ደቀ መዝሙር ተሰብስበው በመርቆስ እናት ቤት ጸሎት ገቡ። ለምን እመጣለሁ ኃይል እስክትቀበሉ ከኢየሩሳሌም አትውጡ ብሏቸው ሄደ። እሱ ለ10 ቀን ጌታ ኢየሱስ ከተነሳ ከ40 ቀን በኋላ ይሄን ነግሯቸው ሄደ። ከዛስ እነሱም 10 ቀን ሙሉ የት ገቡ? ጾም ጸሎት ገቡ። አዎ ኃይል እስክንቀበል አሉ። ያ ያሉት ቃል ከ10 ቀን በኋላ የጸለዩት በአንድ ቤት ውስጥ ነው፣ በ8 ክንድ በማርቆስ እናት ቤት። ኃይልን የተቀበሉ ግን በብዙ ሺህ ሕዝብ ፊት ነው። እና ትናንትና በተዋረዱበት በፈሩበት ጌታ መጣ። ኢየሱስ ይመጣል የምንለው እኛ የፈራን የደነገጠን አንገት የደፋን፣ አሁን ግን ለአሁኑ ጊዜ ብዙ ሰዎች ሊሳደቡን ይፈልጋሉ። ብዙ ሰዎች ሊንቁን ይፈልጋሉ። ብዙ ሰዎች አንገት ሊያስደፉን ይፈልጋሉ። ጴንጤ ስለሆንን የሆነ የተዋረድን ሞኝ የሆንን ዝም ብሎ ቃቃ ጨዋታ እንደያዝን ዕውቀት የሌለን አእምሮ እንደሌለን መሄጃ እንዳጣን መደበሪያ ቦታ እንዳጣን ያስቡናል። መጽሐፍ እንደዚህ ይላል፣ ትናንትና ወግተኸኛል። ራእይ ምዕራፍ 1 ከቁጥር 6 ላይ ነው የሚለው። ይሄን ትናንትና ወግታችሁኛል፣ ትናንትና ገፋችሁኝ፣ ትናንትና መሄጃ አሳጣችሁኝ፣ ትናንትና ወገራችሁኝ። ዛሬ ግን እንዲህ አይደለም። አልፋም እኔ ነኝ፣ ዘፍጥረት ላይ እኔ ነኝ፣ ዘዳግም ላይ እኔ ነኝ፣ ኢሳያስ ላይ እኔ ነኝ፣ መዝሙረ ዳዊት ላይ እኔ ነኝ፣ አሁንም እኔ ነኝ፣ አሁን እየሰበኩ ያለው እኔ ነኝ፣ ነገም እኔ ነኝ። እስቲ አንድ ሰው ኢየሱስ መጀመሪያ መጨረሻም ነው በሉ። ኢየሱስ አልፋም ኦሜጋም ነው በሉ። ራሱ ነው ነኝ ብሎ የተናገረው ከቁጥር 8 ላይ ያለውና የነበረው የሚመጣውንም ሁሉ የሚገዛ ጌታ። እስቲ አንድ ሰው ጮህ ኢየሱስ ጌታ ነው በሉ። እኛ ኢየሱስ ጌታ ነው የምንለው ጌታ ስለሆነ ነው። ኢየሱስ ያድናን የምንለው ስለሚያድን ነው። ራሱ በገዛ አንደበቱ አዎ ብዙ ሰዎች ወግቶኛል፣ ግን ወግሮኛል፣ ገሎኛል፣ መስቀልም ላይ ሰቅሎኛል፣ ግን አሁን ስመጣ በክብር ነው ታጅቤ ነው የሚመጣው። አሁን ስመጣ በመላእክቶች ከመላእክቶች ጋር ነው የሚመጣው። አራቱም አቅጣጫ መለከት ተነፍቶ ትናንትና ወደ ሰማይ ሲሄድ 500 ምናምን ሰው ነው ያየኝ። አሁን ስመጣ ግን ዓለም ሁሉ ያየኛል። እኔ አያለው በመንፈሴ። ከዚህም ውስጥ በመጨረሻው ዘመን ትንቢተ ኢዩኤል ምዕራፍ 2 ከቁጥር 1 ላይ የተሰበከው በአንድ ሰው ላይ ይሆናል።
gospel is enough for our salvation. Except gospel, which and every person speak upon our life, that's already wrong. When we heard us, እኛ እንደሰማነው ከወንጌል ውጪ የሚያወሩት ነገር ሁሉ ውሸት ነው። አሁንም አልቀበልም፣ ልቀበልም አላመቻችልህም። አልፋ እኔ ነኝ እያለ አንተ መሀል ላይ ትጨምራለህ። ኦሜጋ እኔ ነኝ እያለ መሀል ላይ ትጨምርበታለህ። የሰው ሐሳብ፣ የሰው ትምህርት ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደተነገረው የሰው የማባበል ቃል በኢየሱስም ከዚህ በኋላ ይፈርሳል። ሐዋርያው ጳውሎስ ራሱ ሲናገር እኔ በሚያባብል ቃል አልመጣውም ወደ እናንተ አለ፣ ኃይልንና መንፈስን በመግለጥ እንጂ። ከፍ አድርጉ እጆቻችሁን። በየቦታ በሽተኛ የማይፈወስ ከሆነ ውሸት ነው፣ ይነቀላል። አጋንንት የማይጮህ ከሆነ ውሸት ነው፣ ይባረራል። የሞተ የማይነሳ ከሆነ ውሸት ነው፣ ይነቀላል። ሰው የማይጽናና ከሆነ ውሸት ነው፣ ይነቀላል። የኢየሱስ ባህሪ አንዱ እየፈወሰ እያደረገ እያስነሳ እየሰጠ ነው እንጂ ዝም ብሎ 3 ሰዓት ሙሉ ጆሮውን አያደነቁርም። የኔ ኢየሱስ በኔ ዘመንና በኔና በመሰሎቼ ዘመን ኢየሱስ አይቀለድም። ብቻውን ይመጣል፣ ብቻውን ይነግሳል። የጌቶችም ጌታ ነው፣ ብቻውን ጌታ ይሆናል። የነገሥታት ሁሉ ንጉሥ ነው፣ ብቻውን ንጉሥ ይሆናል። ትናንትና ወጉት፣ አሁን አይወጉትም። ትናንትና ወገሩት፣ አሁን አይወግሩትም። ትናንትና ንቀውታል፣ አሁን አይንቁትም። በብዙ ታምራት ትታጀባለህ። ዘማሪዎች ሲዘምሩ በዚህ ስል በረከቱ፣ በዚህ ስል ሰላሙ፣ በዚህ ስል ይላሉ። አዎ ሁሉም ያጅባሃል። ለምን ጌታ ኢየሱስ ክርስቶስን እየሰበኩ የነበሩት ሐዋርያቶችን ድንቅና ታምራትን አይከተሉትም፣ ይከተላቸው ነበረ። አሁን ድንቅና ታምራት እንዲከተል ትፈልጋለህ? ይሄን ከዚህ ጌታ ጋር መጀመሪያ ተጣበቅ። እንቅጩን ለመጨረሻ እናገራለሁ። ኢየሱስ ብቻውን ይመጣል። አመሰግናለሁ።